አስገዳጁ ኪውአር ኮድ ያለበት የሽያጭ ደረሰኝ እጥረት ባለበት ሁኔታ የገቢዎች ሚኒስቴር ከጥር 1 ቀን 2018 ዓ.ም ጀምሮ ልዩ መለያ ኮድ ወይም ኪውአር ኮድ የሌላቸውን ነባር የሽያጭ ደረሰኞች መጠቀምን ሙሉ በሙሉ እንደሚከለክልና እርምጃ እንደሚወስድ ማሳወቁን ተከትሎ በንግዱ ማህበረሰብ ዘንድ ከፍተኛ ቅሬታ እየቀረበ ይገኛል። ሚኒስትሩ የታክስ ወራን ለመከላከል ይህ ውሳኔ ወሳኝ መሆኑን ቢገልጽም ነጋዴዎች ግን አዲሱ ደረሰኝ ሳይታተምላቸውና በበቂ ሁኔታ ሳይቀርብላቸው እርምጃው መውሰድ ፍትሃዊ አለመሆኑን እየተናገሩ ይገኛሉ። እንደ ነጋዴዎቹ ገለጻ አዲሱ ደረሰኝ ህትመት ክፍያ ከፈጸሙ ከአንድ ዓመት በላይ ቢሆናቸውም በብቸኝነት እንዲያትም ስልጣን የተሰጠው ብርሃንና ሰላም ማተሚያ ድርጅት ደረሰኞችን ሊያቀርብላቸው አልቻለም። ይህ አቅርቦት መዘግየት በንግዱ እንቅስቃሴ ላይ ከፍተኛ መስተጓጎል እየፈጠረም ይገኛል። በአዲስ አበባና በክልል ከተሞች የሚገኙ ነጋዴዎች ነባሩን ደረሰኝ አትጠቀሙ ከተባለና አዲሱን ካልተጠቀምን እንዴት እንሽጥ የሚል ጥያቄም እያነሱ ይገኛሉ። ደረሰኝ ሳይቆርጡ መሸጥ በህገወጥ መንገድ እንደ መሸጥ ስለሚቆጠር ለከባድ ቅጣት እንደሚዳርጋቸው፣ ንግድ ማቆም ደግሞ ለኪሳራ እንደሚያጋለጣቸው ለካፒታል ጋዜጣ ገልጸዋል። የታክስ ህግ ባለሙያዎችም መንግስት አንድ ሰነድ ህገወጥ ብሎ ከመፈረጁ በፊት ህጋዊ አማራጭ በበቂ ሁኔታ ማቅረብ የመንግስት ግዴታ መሆኑን በመጥቀስ ያለበቂ ዝግጅት የሚወሰድ እርምጃ የንግዱ ፍሰቱን ከማስተጓጎልም በላይ የመንግስትን የታክስ ገቢ እንደሚቀንስ አስጠንቅቀዋል። የገቢዎች ሚኒስቴር በበኩሉ የታክስ ስርዓቱን ዘመናዊ ለማድረግና ህገወጥ የደረሰኝ ዝውውር ለመግታት በቴክኖሎጂ የታገዘ ቁጥጥር የግድ አስፈላጊ መሆኑን ይሟገታሉ። የህትመት ስራውን በብርሃንና ሰላም ማተሚያ ድርጅት ላይ ብቻ የተወሰነውም የሚኒስትሩን ልዩ ዲዛይንና ቴክኖሎጂ የመተግበር አቅም ስላለ መሆኑን ኃላፊዎች ገልጸዋል። የገቢዎች ሚኒስቴር የታክስ አሰባሰብን ለማዘመንና ሐሰተኛ ደረሰኝ ስርጭትን ለመቆጣጠር መመሪያ ቁጥር 188/2017 መሰረት ይህንን ውሳኔ ማሳለፉ ይታወሳል።